ይሄው ኮክ ነው አየው። ይሄኛው ፍሬው ነው። ይሄ እንደዘር የምትተክለው ነው። የምታገኘው ውጤት ግን ይሄ ነው። በዚህና በዚህ መሀል የጊዜ ልዩነት አለ። እግዚአብሔር ሁልጊዜ ስነግርህ በዚህ ይሄንን ይሰጥህና የሚያወራህ ግን ስለዚህኛው ነው። እና እጅ ላይ ግን ያለው ይሄ ነው። ትንሿን ነገር ይሰጥህና የሚያወራህ ግን ትልቁ ነው። በሁለቱ መሀል የጊዜ ልዩነት አለ። ዳዊትን አነግሳለሁ ንጉሥ ሆነሃል አለው። ይህንን ነገረው። ሰውየው ግን እዚህ ጋር ወደ እረኝነት ላይ ነው። ስለዚህ ሁልጊዜ በዚህና በዚህ መሀል ጊዜ አለ እና ያን ደግሞ ትዕግስት ይባላል። በትዕግስት ውስጥ እግዚአብሔርን ከጠበቅ ውዶቼ እንግዲህ ብሩኬ ከአንድ ሰኮንድ በፊት በኢንስታግራም ገጹ ላይ ትምህርት የሚሰጥ ነው የሚባለው ትምህርት አዘል መልእክት ያለው ይቅርታ የሚጠቅም ነገር አሰራጭተዋል። መግቢያው ላይ አስገብቼላቸዋለሁ። ለእኔም ለእናንተም ለብዙዎቹ የሚጠቅም ሞርዛን ለመዳም ቅመሞች ለምን ትዕግስት ይኑረን። ትዕግስት ነው በአጠቃላይ ቶታሊ ይሄ ልጅ የሚናገረው ስለ ትዕግስት ነው እና ፈጣሪያችንን መከታ በማድረግ እኛ ደግሞ ሰበቡን ማሟላት ትዕግስት ማድረግ እንዳለብን ነው በዚች ፍሬ ያስተማረው ማለት ነው። ብሩኬ ቴንኪ በዚህ አጋጣሚ። እንደዚሁም ደግሞ ዛሬ ሀይሚቲም ትመጣለች። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት በዚህ ይበልኝ ውዶቼ ማሮቼ የምወዳችሁ ሁሉ አማን ሁሉ ሰላም። እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ ዛሬ ሀይሚቲዬና ጋሽዬ እንድ ብሩኬ በሀይሚዬ ቻናል ይመጣሉ። ኤቭሪባዲ ጋይስ ዶንት ፎርጌት የሀይሚን ቻናል ሼሪንግ ኤንድ ላይክ። እንግዲህ ሁለት አቀባበል እያረኩላት ነው ለሀይሚቲ ስዊት ማለት ነው እና ሁላችንም ሼር እና ላይክ ማድረጋችን እንዳንረሳ። ሀይሚቲዬ ትመጣለች። እንግዲህ እኔ ራሴ የሚሄድበት ቦታ ካለ እንኳን ሀይሚዬን ሼር አድርጌ ነው። ሌላው ደግሞ ውዶች የምወዳችሁ እንደዚህም ደግሞ ብሩኬ በኢንስታግራም ገጹ ላይ ያስተላለፈውን መግቢያው ላይ አንድ ሰኮንድ ላይ ነው ያየሁት። መግቢያው ላይ አስገብቼላችኋለሁ። ቶታሊ ይሄ መልእክት ለብሩክ ብቻ ሳይሆን ለእኔም ለእናንተም ጭምር ነው። ወሳኙ እንደውም ለመዳም ቅመሞች ጭምር ነው። ሪቪውን ነው የምነግራችሁ እና እኛ ማለት ትዕግስት እንደሚያስፈልግ በፈጣሪያችን በአላህ ተመክተን ያን ነገር ትዕግስት ካረግን ግብ እንደምንገባ በቃ ያኔ ትዕግስትን የሚያክል ነገር የለም ውዶቼ። እኛ ትዕግስትን የጠፋው እንግዲህ እቺ ፍሬ ነገር ናት። እቺ ፍሬ ነገር እንዳያችኋት ወደ ፏኪናሳ ተቀይራለች። ልጁ እንደያዘው ማለት ነው። ስሙ ጠፋብኝ። ኮክ ነው የሚባለው እና ትዕግስት ካለ እኛም ጠንክረን ከሰራን እኛ የመዳም ቅመሞች ትዕግስት ካረግን በፈጣሪያችን የምንመካ ከሆነ በአላህ ሱብሃነሁ ወተዓላ ሰበቡን ካሟላ ያ የምንፈልገውን ነገር እንደዚች ፍሬ እንቀየራለን። ሪያሊቲው ነው የምነግራችሁና ብዙ ፈተና ራሱ ሊያጋጥመን ይችላል። ገባችሁ? ያን ነገር ደግሞ ከፈጣሪ ጋር እኛ በመቋቋም የፈለግንበት ቦታ ያሰብነው ነገር እንደርሳለን። ሹር ሪያሊቲው ነው። በዚህ ነገር እኔ ማምናለሁ። ሞርዛኔ ስደት ከመጣው ነው እንደዚህ አይነት ነገር ማመን። እኔ አላቅም ነበር ኢትዮጵያ ምንም ያረኔ ትዕግስት ምናምን አላቅም። ሪያሊቲው ነው። ግን ምንድነው ስደት ላይ ስትቆዩ ብዙ ነገሮችን እና ትዕግስትን በቃ ፈጣሪ ወደ ፈጣሪ ደግሞ ፈጣሪያችንን ስንማጸን አላማችን ሁሉ ይሳካል ወዶቼ። ሪሊ ነው የምላችሁ እና እኔም እናንተም በማንኛውም መንገድ ላይ ትዕግስት ያስፈልገናል። ትዕግስት ማለት በህይወታችን ቢግ ፕሌስ ኢምፖርታንት ነው። በቃ በህይወታችን ማለት ነው። ገባችሁ? ትዕግስተኛ መሆን አለብን። በቃ ይፈልገ እንደው ትዕግስተኛ ካልሆንን በየሃይማኖታችን ዱዓ ማድረግ ጸሎት ማድረግ ለምን በቃ እናሸንፋለን። ትዕግስት ካለን ከዓላማ ካለን ወደ ፈጣሪያችን ያው ይሄ ልጅ እንዳለ ወደ እግዚአብሔር እያሉ ካዳመጣችሁት ዓላማችን ይሳካል እና ትዕግስት እናድርግ ውዶቼ ማለት ነው። ትዕግስትን የሚያክል ነገር የለም። ምኞታችን ሁሉ እንዲሳካ ከፈለግን ትዕግስተኛ መሆን አለብን። እስከዛሬ መዳም ቤት ይሄ ነው ሁሉ አመት ሰርቼ እንደዛ ሰርቼ ሳይሆን ጤና ካለ አም አፍያ ሁሉ ነገር ካለ ዛሬም ነገም ለምን 10 ዓመት አይሆንም መስራት ነው። በቃ ሪያሊቲው ነው። ለምን ፈጣሪያችንን እየተማጸነ
ሰበቡን እያሟላን ትዕግስት ካለን የደረስንበት ያሰብነው ዓላማ ይሳካል 100%። ሪያሊቲውን እኔ በራሴ ህይወት ራሱ ስደት ላይ አይቻለሁ። ከብዙ ፈተና በኋላ በትዕግስት የሆነ በቃ ድል ያገኘሁት ነገር አለ። ሪያሊቲውን ነው። ብዙ ነገር ያኔ አሁን ወርቅ ዝም ብሎ አይደለም፣ ሰው ይቀልጣል። ብዙ ነገሮች አሉ። ብዙ ፈተና ነው እና የሆነ መልካም ነገርን ለማግኘት ትዕግስት እንደሚያስፈልግ ነው። ባይዘው ብሩኬ ቴንክ ዩ ቬሪ ማች በጣም ነው የሚመቸኝ እና ትዕግስት ስላየለም ብዙዎቻችን ማለት ነው። ብዙዎቹ በቃ ራሳቸውን አጠፉ። ዱባይ ላይ እንደዚህ ደረሰ፣ ራሷን እንደዚህ ያደረገች። ይሄ ሁሉ የሚሆነው ለምንድን ነው? ትዕግስት ስላየለ ነው ውዶቼ። ገባችሁ? እና ትዕግስትን የመሰለ ነገር የለም። እኔ እናንተ ሁላችንም ጸሎት እያደረግን ዱዓ እያደረግን ፈጣሪያችንን አንድ አላህን እየተወከልን ትዕግስተኛ መሆን እንዳለብን ነው። እንደዚች ፍሬ እንድናብብ ማለት ነው ሀሳባችን። ብሩኬ ማሻላ ተባረካላ ቴንኪዩ ብለናል። በጣም ጠቃሚ ነው። አብሶ ለኛ ጠቃሚ ነው። በሰው ሀገር ላይ ያለ ነው። ብዙ ነገሮችን በአንድ ቀን ብዙ ነገሮች ችግሮች፣ ብዙ የሰው ፊት መገረፍ፣ የህፃን ልጅ መመነጫጨቅ፣ ብዙ ነገሮች አሉ እኛ የመዳም ቅመሞች ላይ ማለት ነው። ግን ያን ሁሉ በትዕግስት ካለፍ ነው ያን ሁሉ ጊዜ ያልፋል። ግን ምንድነው ትዕግስት የለም። ግዴታ ደግሞ ትዕግስት እንዲኖረን ማለት ነው። እና ይሄ ያስተላለፈው መልእክት እንግዲህ በመግቢያው ላይ ከኔ የበለጠ በደንብ አዳምጣችሁት አንደርስታንድ እንደምታደርጉት ነው። ብሩኪ እናመሰግናለን በድጋሚ የሀይሚቲ ባል። ኦኬ ማይ ሃሚ ሃዝባንድ ቴንክ ዩ ቬሪ ማች። ኦኬ ተመችቶናል። ፎር ኢንስታግራም ሼሪንግ ኢንስታግራም ላይ ሼር ያረከው ቴንክ ዩ ቬሪ ማች አልኩታ በእንግሊዘኛ። እና እንግዲህ ያው እንግሊዘኛ ለማጣፈጫ ያክል ነው። እውቀቱን ባይኖር ያው ያጣፍጣል ቪዲዮ ወዶቼ ማሮቼ ማለት ነው። እና ሁላችሁንም ውድድ ነው ማድረጋችሁ። አላህ ባላችሁበት ይጠብቃችሁ። ቻናል ክፈቱ እህቶቼ። አንድ እህቴ ደግሞ ዜኒት ናት መሰለኝ አገር ልሂድ ፈልጌ የሆነ ነገር ችግር ላይ ነኝ ብላ ጠፍታለች። አይ ቲንክ በኮሜንት እና እስቲ ምንድነው ቁጥርሽን አስቀምጪ፣ ምንድነው ችግርሽ ሪያሊቲውን እና እንደዚህ አይነት ኮሜንት ተጽፎልኝ ነበር ከዛሬ 3 ቀን ነው 4 ቀን ዜኒት ZTE እንደዛ መሰለኝ። እና እህቶቼ ማለት ነው እየሰማሽኝም ከሆነ እስቲ ጻፊው ምንድነው ችግርሽ፣ ወደ ሀገር ልሄድ ብዬ ችግር አጋጠመኝ ብላ ኮሜንት አድርጋልኝ ነበር። ሁሌ ነው መዘይረኝ፣ ሁሌ ነው ኮሜንት ምጽፍልኝ፣ ወላሂን ሁሌ ነው ማስባት እጠይቃለሁ እያልኩ ዛሬ 3 ቀኗ ነው። የት ጠፋሽ? በዚህ አጋጣሚ እስቲ ምንድነው ችግርሽ እና ኦፕን አድርጊ፣ ቁጥርሽን አስቀምጪ፣ እኔም ወይም ማውራሻለሁ እስቲ ምንችል ከሆነ ማለት ነው። ሀሳብ መከፋፈል፣ ሀሳብ መስጠት ማለት ትልቅ ነገር ነው ውዶቼ። እና ውዶቼ እቺ እህታችንን ኮሜንት ከ3 ቀን በፊት ስላየሁት በቃ አስባታለሁ ቪዲዮ ውስጥ ስሰራ። ቆይ እስቲ በድምጼ ከሰማችን ብዬ ነው ከይቅርታ ጋር ማለት ነው። ዜኒት እንደዛ ነው መሰለኝ የምትስመው። እና ሁሌም ወዳችኋለሁ። አበዛውባችሁ፣ እሺ ይቅርታ አድርጉልኝ ውዶቼ። የምወዳችሁ አላህ ባላችሁበት ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ